ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ በቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። ከፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚቀጥለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦች በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ ተዋጊ አውሮፕላኖችን የጫነው መርከብ ዩኤስኤስ አብርሃም ሊንከን እንዲሁም ሌሎች ሚሳኤሎች መሳሪያዎች ወደ መካከለኛው ምስራቅ ያቀኑት በአሜሪካ መከላከያ ማዕከላዊ እዝ ትዕዛዝ መሆኑ ተዘግበዋል። ባለፈው ሳምንት ትራምፕ የአሜሪካን የጦር መሳሪያ ወደ ኢራን አቅራቢያ እንደሚላክ ሲገልጹ አንጠቀምበትም ብዬ ተስፋ አደርጋለሁ ብለው ነበር። ሁኔታውን አብረን እንከታተላለን። በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናላችን እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። ዛሬ ይህ በእንዲህ እንዳለ በኢራን የሚደገፈው የኢራቅ ውስጥ የሚገኝ ታጣቂ ቡድን በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነ ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጸዋል። አብረን የምናየው የምንለው ይኖራል። አብረን እንከታተለው። ዛሬ ኢትዮጵያ አየር ኃይል የተመሰረተበትን 90ኛውን ዓመት እያከበረ ያለ ሲሆን ባለፉት ቀናት ጠቅላይ ሚኒስትር አብይ አህመድ ጨምሮ ከፍተኛ ባለስልጣናት የተገኙባቸውን ዝግጅቶች እና የአየር ኃይሉ የታጠቃቸውን ዘመናዊ አውሮፕላኖች እንዲሁም ተቃዋሚ ብቃትን የሚያሳዩ ትዕይንቶችን ቀርበዋል። አብረን የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ አብረን እንቆይ። ተዋጊ አውሮፕላኖችን የጫኑ መርከቦች መካከለኛው ምስራቅ ተቃረቡ። የባህር ላይ ተዋጊ መርከቦችን ያስከተለው ግዙፉ የአሜሪካን ተዋጊ አውሮፕላኖች ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን ሁለት የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል አስታወቁ። ለሳምንታት በኢራን የተካሄደውን ህዝባዊ ተቃውሞ ተከትሎ በኢራን ላይ እርምጃ እንደሚወስዱ ሲናገሩ የነበሩት ፕሬዚዳንት ትራምፕ መርከቦቹ ወደ አካባቢው መላካቸውን ባለፈው ሳምንት አሳውቀው ነበር። ፕሬዚዳንት ዶናልድ ትራምፕ በቀጠናው ያላቸውን ወታደራዊ ኃይል ከመጠናከሩ ባሻገር ኢራን ላይ እርምጃ ሊወስዱ እንደሚችሉም ተጠቁመዋል። በኢራንና በአሜሪካ መካከል ያለው ውጥረት ከመባባሱም ጋር በተያያዘ የጦር መሳሪያዎችን ከዚህ ወር መጀመሪያ አንስቶ ከኢሲያ ወደ መካከለኛው ምስራቅ ማቅናት ጀምረዋል። ከጦር መርከብ በተጨማሪ አሜሪካ ተዋጊ ጀቶችም ወደ መካከለኛው ምስራቅ ማስጠጋቷን ፔንታጎን አስታውቀዋል። በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ የሀገሪቱ መንግስት ተቃዋሚዎችን መግደል የሚቀጥል ከሆነ አሜሪካ ጣልቃ እንደምትገባም ትራምፕ መናገራቸው ይታወሳል። እዚህም ቀድሞም በመካከለኛው ምስራቅ ያለው ውጥረት ሲባባስ አሜሪካ የጦር መርከቦቿን ወደ ቀጠናው ታስጠጋ እንደነበረም አይዘነጋም። የሂዝቦላ ዋና ጸሐፊ ናኢም ቃሲም ለደጋፊዎቻቸው ንግግር ሲያደርጉ ባለፈው ሳምንት ፕሬዚዳንት ዶናልድ ትራምፕ ሲዝቱ እንደነበረው አሜሪካ በኢራን ላይ ጥቃት ከፈጸመች ኢራን እንደሚደግፉ ሂዝቦላና በኢራቅ የሚገኙ ታጣቂ ቡድኖች አስታወቁ። በአሜሪካና በኢራን መካከል ያለው ውጥረት ዳግም እየበረታ ባለበት በአሁኑ ጊዜ የአሜሪካን የጦር መርከቦች ወደ ቀጠናው መድረሳቸውም ተዘግበዋል። ይህንም ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዘር ትችላለች የሚል ስጋት የተፈጠረ ሲሆን የሊባኖስ ሂዝቦላን ጨምሮ በመካከለኛው ምስራቅ ያሉ ኢራን የሚደገፉ ቡድኖችን ጥቃት ከተፈጸመባት ከኢራን ጎን እንደሚቆሙም እየገለጹ ነው። የሂዝቦላ ዋና ጸሐፊ ናኢም ቃሲም በኢራን ላይ የሚፈጸመው ጥቃት በእነሱም ላይ እንደተፈጸመ የሚቆጥሩ እንደሆነም ገልጸዋል። የአዲሱ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉም አስጠንቅቀዋል። የቡድኑ መሪ በተጨማሪም በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ሆሜኒ ላይ የመግደል ሙከራ በመካከለኛው ምስራቅና በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ይሆናል ብለዋል። የሊባኖስ ሂዝቦላን በቅርቡ ከእስራኤል ጋር ገጥሞ በነበረው ጦርነት መሪዎቹ ጨምሮ በርካታ አባላቱ ተገለውበታል፣ ክፉኛም ተዳክመዋል። አሁን ድረስ እስራኤል ወደ ሊባኖስ ዘልቃ በመግባት ቡድኑ ላይ ጥቃት ትፈጽማለች። ኢራን የፍልስጤማውያንን ሐማስ እና የየመኑን ሁቲ ጨምሮ በመካከለኛው ምስራቅ ውስጥ ጸረ አሜሪካና እስራኤል የሆኑ ታጣቂ ቡድኖችን በመደገፍ ትታወቃለች። ዳግቪን አንደርሰን እና ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው ኢትዮጵያን ጨምሮ ወደ ተለያዩ ሀገራት እየተጓዙ ያሉት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እና አሜሪካ ሰራዊት የአፍሪካ እዝ አዛዥ ጀነራል ዴቪን አንደርሰን የኢትዮጵያ አየር ኃይል ያዘጋጀውን ዓለም አቀፍ አቪዬሽን ጀነራል ኤክስፖ ጎበኙ። የኢትዮጵያ መከላከያ ሰራዊት እንደገለጸውም የአሜሪካ ውጭ ጉዳይ መስሪያ ቤት እና የጦር ሰራዊቱ ባለስልጣናት በአየር ኃይሉ ዝግጅት ላይ ተገኝተው ጉብኝት አድርገዋል። የአሜሪካ ምክትል እና የአሜሪካ የውጭ ጉዳይ ሚኒስትር
ክሪስቶፈር ላንዶዋ ወደ ኢትዮጵያ የመጡት ከሀገሪቱ ከፍተኛ ባለስልጣን ጋር ለመወያየት ሲሆን በግብጽ በኬንያና በጅቡቲም ጉብኝት እንደሚያደርጉ መስሪያ ቤቱ ባለፈው ሳምንት አስታውቋል። ላንዶዋ በኋላ ለተደረገላቸው አቀባበል ማመስገናቸውንና በኢትዮጵያና በአሜሪካ መካከል ያለውን ግንኙነት ተጠናክሮ እንደሚቀጥል መናገራቸውም ተዘግበዋል። የአሜሪካ ሰራዊት የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ለቀጠናዋ ሰላም በተለይም እንደ አልሸባብና አይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ብለዋል። ኤክስፖ የኢትዮጵያ መከላከያ ሰራዊት አካል የሆነውን አየር ኃይል፣ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ የመከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲ እና በሌሎችም ዓለም አቀፍ ድርጅቶች ተሳታፊነት የቀረበ መሆኑ ተገልጿል። የመረጃ ምንጭ አስነብበዋል። ቻናላችን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናላችን ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ስላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።